ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ቆይታችሁን አንድ ኤፍኤም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። ፕሮግራም ፉትቦል ካፌ ነው። የማቲያስ ኩኛን ጉዳይ እንመልከት። ይህ ተጫዋች እንግዲህ ወደ ኦልድ ትራፎርድ ከመጣ በኋላ ብዙ ሙከራዎችን የሚያደርግ ግን ደግሞ ያልተሳካለት ተጫዋች ሆኖ ነበረ ግብ እስኪያስቆጥር ድረስ። የብራይተኑ ጨዋታ ጊዜ ግን የመጠበቁን ያህል በጣም አስደናቂ ግብ ደግሞ ማስቆጠር ችሏል። በየጨዋታው በጣም ጥሩ ይጫወታል። በተለይ ደግሞ ማንቸስተር ዩናይትድ ውጤት ማስጠበቅ በሚፈልግበት ሰዓት ኳስ ይዞ ለረጅም ደቂቃዎች መቆየት የሚችል ነው። በእርግጥ ኳሱን ይዞ ለረጅም ጊዜ መቆየት የሚፈልግባቸው ቦታዎች ግን አደጋ ደግሞ ሊፈጥሩ ይችላሉ አይደለ? ግን ድሪብል የሚያደርግበት መንገድ በጣም አስደናቂ ነው። ግን ፓሽንም አለው አይደለ? በጣም ተዋጊ የሆነ መንፈስም ያለው ተጫዋች ነው። እንደ ብራዚላዊ ተጫዋቾች እንመልከተው ይሄንን ጉዳይ። ለኔ እንዲያውም ከማቴዎስ ኩኛ ማለት እንዲሁ ኳስ ይችላል። በቃ ግልጽ ነው ኳስ እንደሚችል። በጣም ጥሩ ኳስ ይችላል ስንል በተለምዶ እኛ ቴክኒካዊ ተጫዋቾችን ኳስ የሚያምርባቸው ተጫዋቾችን ኳስ ይችላሉ እንላለን። ማቴዎስ ኩኛ እንደዛ ነው፣ ኳስ ይችላል። እሱ ጥያቄ ተነስቶበት አያውቅም። በወልቭስም እንዳለ እናውቅ ነበር። ባይሳካለትም በአትሌቲኮ ማድሪድ ኳስ ቴክኒካሊ በጣም ጥሩ ተጫዋች እንደነበር ግልጽ ነው። ግን አንድ የማንቸስተር ዩናይትድ ትልልቅ ሌጀንዶች ላይ ማስተውለው ፐርሶናሊቲ አለ። ትልልቅ ተጫዋቾች የምንላቸው ሁሉም ላይ ላይሆን ይችላል፣ ግን አንዳንድ ተጫዋቾች ላይ እንደ ኤሪክ ካንቶና ወይም እንደ ሮይ ኪን ወይም እንደ ዌይን ሩኒ አይነት ተጫዋቾች ላይ ያለ ፐርሶናሊቲ ገና እየጀመረ ነው እና ከነዚህ ታላላቅ የምንጊዜም የማንቸስተር ዩናይትድ ተጫዋቾች ጋር እያነጻጸርኩት አይደለም። እነዛ ብዙ ገድል የሰሩ ናቸው። በማንቸስተር ዩናይትድ ፎክሎር ውስጥ ትልልቅ ስፍራ ያላቸው ተጫዋቾች ናቸው። ግን የዩናይትድ ደጋፊዎች እነዚህን ተጫዋቾች ሩኒ ወደ ሲቲ ልቡ ሸፍቶም ሳይቀር ካንቶና ጨዋታ ባቆመበት ጊዜ የማንቸስተር ዩናይትድ ደጋፊዎች የ98ቱን ዋንጫ አርሰናል የወሰደው እሱ ጨዋታ በማቆሙ ነው የሚል ስሜትም ኖሯቸው ጭምር። በ30 ዓመቱ ነው የቆመው፣ ውል ይቀረው ነበር። ፈርጉሰን ለማሳመን ብዙ ጥረት አድርገዋል። በ30 ዓመቱ ነው ካንቶና በቃኛል። ነገሩ ካንቶና እንደዛ ካለ አቋሙን አታስቀይሪው። እንደዚህ አይነት ፐርሶናሊቲ ነው ያለው። ግን ሪቤል ዊዝ አ ኮዝ ይሉታል፣ ምክንያት ያለው አመፀኛ፣ እምቢተኛ። ያ ኮዝ የማንቸስተር ዩናይትድ ኮዝ ነው፣ የካንቶና ወይም የሩኒ ኮዝ አይደለም። ማቴዎስ ኩኛም ላይ እንደዛ አይነት ተመሳሳይ ነገር ታያለሽ። ሩኒም ልክ እንደዚህ ሆነ። በኋላ ሩኒ የማንቸስተር ዩናይትድ የምንጊዜም ከፍተኛ ጎል አስቆጣሪ ሆኖ ነው ከዩናይትድ የለቀቀው። 253 ጎሎች አሉት። በርካታ ዋንጫዎች አሸንፏል። ነገር ግን እነዚህ ተጫዋቾች ለምሳሌ ሩኒ ሲመጣ የመጣው ከኤቨርተን እና አስታውሳለሁ ከፌነርባቼ ጋር በተደረገ ጨዋታ ነው ለመጀመሪያ ጊዜ ተጫወተው። ያው ኤቨርተን እንደ ወልቭስ አይደለም፣ ታሪካዊ ክለብ ነው። በጣም ታሪካዊ ክለብ ነው። ብዙ ዋንጫ ካሸነፉ ክለቦች መካከል አንደኛው ነው። በታሪክ ትልቅ ስፍራ ያለው 7 መሰለኝ አሸንፎ ነው። በጣም የሆነ ጊዜ ከሊቨርፑል ጋር ለዋንጫ ለ10 ዓመት ነው የሚፎካከር ቡድን ነበር። ግን ከማንቸስተር ዩናይትድ ጋር ካወዳደርሽው ኦኬ ፈርጉሰን ሲመጡ ኤቨርተንና ዩናይትድ እኩል ነበር ያሸነፉት። ግን ከዛ በኋላ ማንቸስተር ዩናይትድ በርቀት ሄደ እና የማንቸስተር ዩናይትድ ያ ግዙፍ ታሪክ ግን በኦልድ ትራፎርድ የመጫወት ነገር ግን እነሱ እንደሚሉት የሚለብሰውን መለያ አላከበደበትም። የመጀመሪያው የፌነርባቼ ጨዋታ ላይ ነው ሃትሪክ የሰራው። በዛው ተመሳሳይ ምሽት ሮይ ማካይ ለባየር ሚኒክ ሃትሪክ ሰርቶ የባየርን ጨዋታ የሚያስተላልፉት ኮሜንታተሮች ሳይቀር የሚያወሩት ስለ ሩኒ ሃትሪክ በአንድ ጊዜ ነው። ያ ዌይት ኦፍ ሂስትሪ የሚሉት የማንቸስተር ዩናይትድ የታሪክ ሸክም ያልከበደው አይነት በአንድ ጊዜ ፐርሶናሊቲውን ያሳየን አይነት ተጫዋች ነው። ካንቶናም ከሊድስ ነው የመጣው። ሊድስም ከትልልቅ ቡድኖች መካከል አንዱ ነው በታሪክ። የመጨረሻው ሲዝን ላይ የፕሪሚየር ሊግ የእንግሊዝ የድሮ የመጀመሪያው ዲቪዚዮን ሻምፒዮን የነበረው። ግን ማንቸስተር ዩናይትድ ሌላ ዓለም ነው።
ወደ ማንቸስተር ዩናይትድ ሲመጣም የማንቸስተር ዩናይትድ ባጅ መለያ እና ታሪክ አልከበደውም። ልክ እንደመጣ በአንድ ጊዜ ኤሪክ ካንቶና ስታንዳርድ ነው የሆነው። በአንድ ጊዜ ተጫዋቾቹ እስኪገረሙበት ድረስ የቡድን ውስጥ ያልነበረ የስራ ባህል ነው ይዞ የመጣው። እንዲህ አይነቶቹን ፐርሶናሊቲዎች የማንቸስተር ዩናይትድ ደጋፊዎች ይወዷቸው ነበር። ካንቶና በዩናይትድ ደጋፊዎች እንዴት ግዙፍ የተለቀ ስፍራ እንዳለው እናውቃለን። አሁን ኩኛ ላይ እነዛን ምልክቶች አያሉ። አንደኛ ኳስ ይችላል ልክ ካንቶና ሁሉ። በፉትሳል ሜዳ ሬሲፌ ውስጥ ነው ሲጫወት ያደገው። ስለዚህ በጠባብ ስፔስ በቴክኒክ ድንቅ ተጫዋች ነው። ልክ እንደ ቴክኒካዊ ከሆኑ ብራዚላውያን ተጫዋቾች እንደምንጠብቀው ሁሉ ግን ፐርሶናሊቲው ይሄ አንዳንድ ጊዜም አርጊመንታቲቭ መሆኑ ልክ እንደ ሩኒ ተነጫናጭ መሆኑ እንደ ካንቶና ማመፀኛ መሆኑን ማቴዎስ ኩኛም ላይ ያለው ተመልሰናል። አድማጮቻችን አራዳ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የማቲያስ ኩኛን ጉዳይ እየተመለከትን ነበር። በማንቸስተር ዩናይትድ የፈጠረውን ለውጥ እናንሳ። ጥሩ ነው የጀመረው አይደለም። የጎል ማስቆጠር ጉዳይ ነበር ሰሞኑ። ጎል አላስቆጠረም እንደዚህ ምናምን፣ ግን በቀደም ለነዚህ ጥያቄዎች መልስ ሰጠ። ግን ከመጣበት ጊዜ ጀምሮ ከዛ የመጀመሪያ የአርሰናል ጨዋታ ጀምሮ በሁሉም ጨዋታዎች ጥሩ እየተጫወተ ነው። ለነገሩ ይሄኛው የማንቸስተር ዩናይትድ የዝውውር ጊዜ የተዋጣለት መስሏል። አሁን ሴነ ሎመንስ ገና 3 ጨዋታ ነው ያደረገው። ቢሆንም በእነዚህ 3 ጨዋታዎች በጣም ተስፋ የሚሰጥ ምልክት እያሳየ ነው። ምቤሞ በጣም ጥሩ ተጫዋች ነው። ምንም በኤፊሽንሲው በተለይ ከኳስ ውጭ ያለው ትጋት ደግሞ ልክ በዛው ልክ ገና ከሆኑም 5 ጎሎች ደግሞ አስቆጥሯል። ጎሎችም አሉት፣ ትልልቅ ጎሎች ናቸው አንዳንዶቹ ጎሎች። አሁን በቀደሙ በጣም ወሳኝ ፋታ የመስጫ ነበር። ብራይተን የሚመለስ መስሎ ካሰጋ በኋላ አንፊልድ ላይ ጎል አስቆጥሯል። እንደዚህ የአርሰናል ጨዋታም ላይ ጎል አለማስቆጠሩ እድለኛ አልነበርም። ዳቪድ ራያ በሚያስደንቅ ሁኔታ ነው ሙከራውን ያዳነው። የሼሽኮም እንደዚሁ 2 ጎል ብቻ ነው ያስቆጠረው። በጎል ብዙ አይደለም ግን ብዙም አይደለም የተጫወተው፣ ግን ደግሞ ያ ትልቅ አጥቂ ለመሆን የሚያስችል ግብአት ሁሉ ያለው ይመስላል። 4ቱም ፈራሚዎች ገና ቢሆንም ግን ጥሩ ነው የጀመሩት ሁሉም ተጫዋቾች እና ማቲያስ ኩኛም ከምርጦቹ ፈራሚዎች አንደኛው ነው አይደል? ጥሩ ነው የጀመረው ቢያንስ እስካሁን በ9 ጨዋታ ማስረጃ በጣም ጥሩ ነው የጀመረው። ያው እኔ አሁን ሁለቱን ለማወዳደር በጣም ይከብደኛል። ብራያን ቤሞና የትኛው ነው በጣም የበለጠ በመሳካት ጎሎች በማስቆጠር ከሆነ ብራያን ቤሞ በጣም ወዲያውን የተሳካለት፣ ግን በእንቅስቃሴ ጭምር ራሱ በጣም ጥሩ ተጫዋች መሆኑን እየተመለከተ ነው። ማቲያስ ኩኛ እድለኛ አይደለም በእኔ እይታ። ጉዳቱም ነበረበት፣ ግን ከዛ በፊት ለምሳሌ ከፉልሃም ጋር ይመስለኛል በ10 ደቂቃ 3 አንግል ነው የመለሰበት አይደለ? ብረት መልሶበታል። እንደዚህ ብዙ ሙከራዎችን ሲያደርግ ነበር። በአርሰናል ጨዋታ ላይ ሙከራዎች ነበሩትኝ፣ በጣም ለግብ የቀረቡ ሙከራዎችን ሲያደርግ ነበር፣ ግን ግብ ደግሞ ማስቆጠር አልቻለም። አይ ቲንክ በቁጥራዊ መረጃዎች ራሱ የሚደግፉት ይመስለኛል ማቲያስ ኩኛ ጥራት ያላቸው ሙከራዎችን በማድረግ ራሱና ባለፈው ደግሞ በጣም ጥሩ ያው ሜሰን ማውንትም አልነበረ፣ ምናልባት እሱም ሊሆን ይችላል እድል የሰጠው አሰልጣኝ የመጀመሪያ ተመራጭ ለመሆን፣ ግን በጣም ጥሩ የተጫወተበት ነበር። ግን በእንቅስቃሴ ልክ ድሪብል አድርጎ ማለፉ፣ ኳስ መያዙ፣ ፍጥነቱ፣ እሱ ሁሉ ነገር ትክክለኛ ብራዚል ተጫዋች መሆኑን የሚያስታውስም ይመስለኛል። በጣም ጥሩ ፊርማ ነው፣ ምንም ጥያቄ የለውም። በጣም ጥሩ ፊርማ ነው። እኔ የዛ የአርሰናል ጨዋታ ላይ ቅድም ያልኩት ይሄ ለየት ያለ ካራክተር ያለው ተጫዋች መሆኑን ነው ለማንሳት የፈለግኩት። እንደ ተጫዋች ግሩም ተጫዋች መሆኑን እንደተጠበቀ ሆኖ ባለፈው በፕሪሚየር ሊግ ባለፈው ሲዝን ከነበሩ ምርጥ ተጫዋቾች መካከል አንዱ መሆኑ እንደተጠበቀ ሆኖ አሁን የወልቭስ ቡድን እሱ ከወጣ በኋላ አንድም ጨዋታ አላሸነፈም። ቪክቶር ፔሬራ ራሱ በኃላፊነት የመቆየቱ ነገር በጣም አጠራጣሪ መሆን ጀምሯል። ምን ያህል አስፈላጊ ተጫዋች እንደነበር ወልቭስ የተረፈው በማቴዎስ ኩኛ አስደናቂ ብቃትና በዮርገን ስትራንድ ላርሰን ጎሎችም ምክንያት ነው። ያን ያህል ወሳኝ ተጫዋች ነው። ግን እዛ የማንቸስተር ዩናይትድና የአርሰናል የመጀመሪያው ጨዋታ ላይ አንደኛ ጎል ለማስቆጠር ተቃርቦ ነበር። ዳቪድ ራያ ሌላ አስደናቂ ሙከራ አድኗል። ሳሊባ ጥፋት ሰርቶበት ነበር። የፍጹም ቅጣት ምት ሊያሰጥ ይችል የነበረ ሌላ አይነት የጥፋት ነጥብ ሊሆን ይችል ነበር። እኔ ግን ስለ አመፀኝነት፣ ስለ እምቢተኝነት፣ ስለ አልሸነፍ ባይ ካራክተር ካወራን ለምሳሌ ብዙ ቢጫ ካርድ ማየት ጥሩ ምልክት ላይሆን ይችላል። ግን ለምሳሌ በአንድ በኩል ደግሞ ሩኒ ለምሳሌ እንደዛ ነበር። በብዙ ቢጫ ካርድ የሚያይ አንዳንድ ጊዜም በቀይ ካርድ የሚወጣ ነው። እልህኛ፣ አልሸነፍ ባይ፣ ታጋይ፣ ለቡድን ሟች፣ ደም የሚሰጥ አይነት ተጫዋች ነው የነበረው። አንዱ ይወደድ የነበረበት ምክንያት አሰልጣኝ አሌክስ ፈርጉሰንም በትልልቅ ጨዋታዎች ላይ በታክቲካዊ ምክንያቶች ሮናልዶን ወደፊት አድርገው ሩኒን ግራ ላይ ጫወቱት ነበር። ምክንያቱም በቃ ጠንክሮ ይሰራል፣ በጣም ጠንካራ ሰራተኛ ነው። በታክቲካዊ ምክንያቶች
ፓርክን በቀኝ በኩል ሩኒን በግራ በኩል የሚያሰልፉበት ጊዜ ነበር። ለምን ይደንቀኝ ነበር ሩኒ ያኔ ማንቸስተር ዩናይትድ ውስጥ አይ እኔ ትልቅ ተጫዋች ነኝ እዚህ ቦታ ላይ አልጫወትም ብሎ ቦታ መርጦ አያውቅም። ልክ ብሩኖ አሁን በሚጫወትበት ቦታ ሲጫወት እንደማያጉረመርመው ማለት ብሩኖ እናውቃለን የበለጠ የሚስማማው ቦታ የትኛው እንደሆነ። አሁን ባለው የሩበን አሞሪም ሲስተም 10 ቁጥር ቦታ ነው የበለጠ የሚስማማው። ግን ማንቸስተር ዩናይትድ በግራ መስመር ተከላካይነት ተጫወትልኝ እንኳ ቢለው ቅድም እንዳልኩት ለዛ ኮዝ ሲል የሚጫወት አይነት የቡድን ተጫዋች ነው። ከዛ ብሩኖ ያለው አንድ ካራክተር በማንቸስተር ዩናይትድ ወርቃማ ዘመን ላይ ያለ ተጫዋች ባይሆንም የማንቸስተር ዩናይትድ ወርቃማ ዘመን ላይ ያሉ አሸናፊ ተጫዋቾች ባህሪ ግን አሉ። ይነጫነጫል። ኦኬ የሚነጫነጫው መሸነፍ ስለማይፈልግ ሊበዛ ይችላል አንድ ነገር ነው። ግን መሰረታዊ ምክንያቱ ግን መሸነፍን ሚዲዮክሪቲን ምናምን የሚቀበል ተጫዋች ባለመሆኑ የተነሳ ነው። ማቴዎስ ኩኛ ተነጫናጭ አርጊመንታቲቭ። አሁን እዛ የአርሰናል ጨዋታ ላይ ከኦደጋርድ ጋር ሲከራከር አየ ነው፣ ከዳኛ ጋር ሲነታረክ አየ ነው፣ ሲነጫነጭ እጁን ሲያወናጭፍ ምናምን ልታዩ ትችላለሽ። አንዳንድ ጊዜ ብሩኖ እንደሚያደርገው በወልቭስ ለማጥቃት ተጫዋች በ72 ጨዋታ 18 ቢጫ ካርድ ተመልክቶ ነበር። ካንቶና ብዙ ቢጫ ካርድ ያይ ነበር እና ሲብስ ዘሎ በኩንግፉ የክሪስታል ፓላስ ደረት ላይ ይቆማል፣ የደጋፊ ደረት ላይ እና 7-8 ወር ተቀጥቷል እኮ በዛ ሲዝን ነው ብላክበርን የወሰደው ዋንጫውን ሲለው ነበር ባለፈው ላይ አለን ሽረር የዛ ብላክበርን ተጫዋች ስለነበር ሪቤል ነው። በፈረንሳይም በአመፀኝነቱ በእንቢተኝነቱ በቁጡነቱ ምናምን የሚታወቅ እንደ ተጫዋች ግሩም ተጫዋች ከመሆኑ ባሻገር ማቴዎስ ኩኛ እነዛን የካራክተር ትሬቶች ታያለሽ። የማንቸስተር ዩናይትድ የቀድሞ አንዳንድ ታላላቅ ተጫዋቾች ላይ የነበሩ እንቢተኝነቶች፣ ለምሳሌ ባለፈው የውድድር ዘመን 6 ጨዋታ ተቀጥቶ ነበር በአመፅ ምክንያት ከባላጋራ ቡድን ተጫዋች ጋር እልህ በመጋባት ወይ በጠበኝነት ምክንያት። ብዙ ጊዜ ጠበኝነቱም ይህንን አልሸነፍም የሚል ካራክተሩን የሚያሳይ አድረገሽ ትወስጂዋለሽ። አመፃን፣ ብዙ ጊዜ ካርድ መመልከትን፣ ከባላጋራ ቡድን ተጫዋች ጋር መጓተትን። አምና ለምሳሌ ከብሬንፎርድ ጋር ከሚሎሽ ኬርኬዝ ጋር ተናንቆ የተፈጠረውን ድራማ ታስታውሻለሽ። ከዛ ከቦርንመዝ ጋር ይመስለኛል በነበረው ጨዋታ በቴስታ በመማታት በሌላ ጨዋታ ደግሞ ከራሱ የወልቭስ ኮቺንግ ስታፍ አባል ጋር ወደዛ ሂድልኝ ምናምን ብሎ ገፍትሮት ሲወጣ የምናይበት፣ ሌላ ጊዜ የተጋጣሚን ቡድን የኮቺንግ ስታፍ አባል መነጽር ያወለቀበት ምናምን አይነት ልክ ካንቶናዊ ነገር ወይም የሩኒ ባህሪያት የነበሩ እንዲህ አይነት ካራክተሮች አሉበት። የወልቭስ የራሱን የኮቺንግ ስታፍ እንዳትነካኛው ምናምን ብሎ ወደ መልበሻ ክፍል የገባው። አንዳንድ ጊዜ ሰዎች አይ በልምምድ ሜዳ በጣም የሚወደድ እንዴት በማንቸስተር ዩናይትድ ተጫዋቾች እንኳ በዚህ በአጭር ጊዜ እንደተወደደ የምታውቂው ጎል ሲያስቆጥር በቀደም ከአራቱም ጎሎች የበለጠ የማንቸስተር ዩናይትድ ተጫዋቾች የበለጠ ደስታቸውን የገለጹት ማቴዎስ ኩኛ ላስቆጠረው ለሱ ነበር ደስ ያላቸው እና በመልበሻ ክፍል ውስጥም ገና ካሁኑ በጣም የሚወደድ ካራክተር መሆኑን ታያለሽ። ቡድኑን በልምምድ ሜዳ በመልበሻ ክፍልና የሚበረብሽ አይደለም። ምናልባት ይሄ ባህሪው በጣም ወሳኝ ተጫዋች እየሆነ በመጣ ቁጥር ከዚህም የበለጠ አንዳንድ ትልልቅ ጨዋታዎች ላይ በቅጣት ምክንያት ሊያልፈው ይችላል። ግን እንዳልኩት ካንቶና 8 ወርም አልፎታል። ሩኒ ብዙ ጨዋታዎች በቅጣት ምክንያት አልፈውታል እና እኔ ይህንን ካራክተር እንዳስታውሰው ያደርገኛል። እና ደግሞ የፕሪሚየር ሊግ ተጫዋች ልክ እንደ ሩኒና እንደ ካንቶና ሁሉ ሩኒ ከኤቨርተን የመጣው ስለዚህ ስለ እንግሊዝ እግር ኳስ ባህል አታስተምሪውም። ካንቶናም ፈረንሳይ ቢሆንም ጥቂት ጊዜ በሊድ ተጫውቷል። ማንቸስተር ዩናይትድ የፈጸማቸው ዝውውሮች አንዳንዶቹ ነገሮች ቶሎ እየሰሩ ያሉበት ምክንያት የእንግሊዝ ፈራሚዎችም መሆናቸው ነው። ቤሞስ 5 ዓመት ኩኛ 3 ዓመት እንግሊዝ ውስጥ ተጫውተዋል እና ሌሎቹ ቡድኖች በቅርብ ዓመታት አንዱ ሲቲም ይሁን ሊቨርፑል ዋንጫ ሲያሸንፉ እና የፈርጉሰን ቡድኖች ለምሳሌ ኮልን ከኒውካስል ያመጡት፣ ዮርክን ከቪላን ያመጡት፣ ሼሪንገምን ከቶተንሃም ያመጡት። ከውጭ ተጫዋች አያመጡም ማለት ባይሆንም ቢያፕስታምን ወይም ፔተር ሽማይክልን ወይም አንድሬስ ከንቸልስኪስን ወይም ካሬል ፖቦሮስኪን ወይም ክራይፍን ወይም ሌሎች ተጫዋቾችን ወይ ቫን ኒስተልሮይን ግን በአብዛኛው ከእንግሊዝ የሚመጡ ተጫዋቾች ነበሩ። ከሌሎች ቡድኖች ከኒውካስል፣ ከኤቨርተን፣ ከቪላ ከምን እነዚህም ከፕሪሚየር ሊግ ነው የመጡት። ምናልባት አሁን
አጀማመራቸው እንደዚህ ሲምለስ የሆነበት ምክንያት ከፕሪሚየር ሊግ የመጡ ተጫዋቾች በመሆናቸው ሊሆን ይችላል። አንዳንድ ሰዎች መጀመሪያ እኮ ሃይ ፕሬሸርድ እንትኖች ላይ ይቸገራል። አትሌቲኮ ማድሪድ ውስጥ አልተሳካለትም። ለብራዚል ብሔራዊ ቡድን ሲፈርም ለማንቸስተር ዩናይትድ 15 ጨዋታ አድርጎ አንድ ጎል ብቻ ነው ያስቆጠረው። እንደዚህ የሚሉ ሰዎች አሉ። ግን ሁሉንም የብራዚል ብሔራዊ ቡድን ጨዋታዎች አልጀመረም። ኮሚትመንቱን የምታየው በቀደም ለምሳሌ ከሊቨርፑል ጋር ከመጫወታቸው በፊት ብዙ ሰው የገመተው ማውንት ይሰልፋል ብሎ ነው። በእርግጥ ማውንት ተሰልፏል። ግን የነበረው ግምት ሼሽኮ ጎል እያስቆጠረ ነው፣ ስለዚህ ሼሽኮ 9 ቁጥር ሆኖ ይጀምራል። የግራ 8 ቁጥር ሆኖ ግን ማውንት ይጀምራል። አንደኛ በጣም ጠንካራ የስራ ትጋት አለው። በትልልቅ ጨዋታዎች የሚያስፈልግ ረጅም ጊዜ ከኳስ ውጭ በምታሳልፊበት የአንፊልድ አይነት ጨዋታም የሚያስፈልግ የስራ ትጋት ወይም ታታሪነት አለው። ኩኛ ደግሞ ከዛ በፊት የነበሩትን ጨዋታዎች እየጀመረ አልነበረም። ምናልባት ሊጠረጥር ይችላል ያንን ጨዋታ ላልጀምር ይችላለሁ ብሎ። ግን የብራዚል ብሔራዊ ቡድን ወደ ሩቅ ምስራቅ ሄዶ ከኮሪያና ከጃፓን ጋር ሲጫወት እነዛ ጨዋታዎች ላይ ተሳትፏል። ከሁሉም ተጫዋቾች ቀድሞ ወደ ማንቸስተር ዩናይትድ የተመለሰው ማቴዎስ ኩኛ ነው። አሰልጣኙ ድንገት ከፈለገኝ ብሎ ለዛ ጨዋታ ለመዘጋጀት ማለት ነው። ይሄ ትልቅ ሜንታሊቲን የሚጠይቅ ኃይለኛ ሜንታሊቲ ያለው ተጫዋች መሆኑን የሚያሳይ ነው። ለምሳሌ የስራን ትጋት በተመለከተ እሱም እንደው አምና ከሁሉም የፕሪሚየር ሊግ ተጫዋቾች በላይ ብዙ ወክ ያደረገው ተጫዋች እሱ ነው ተባለ እና ይሄ ፕሬስ ያለ ማድረግ ልክ ነው። ስታቲስቲካሊ ትክክል ነው። ብዙ ወክ ያደረገው ተጫዋች እሱ ነው። ብዙ ወክ በማድረግ ሜዳ ውስጥ ያሳለፈው ተጫዋች እና አሞሪም ደግሞ እንደዚህ ፓሴንጀሮች አይፈልግም። ጠንካራ ሰራተኞች የሚሮጡ ሃርድ ያርድ ምናምን ከቨር የሚያደርጉ ተጫዋቾች ነው የሚፈልገው እና ለአሞሪም አጫወትስ ራሱ ይሆናል እንዴ? በቴክኒኩ ሳይሆን ከኳስ ውጭ ባለው አፕሊኬሽን። አሁን እቺ የምታሳስት ስታት ነች። ለምሳሌ በኋላ ገባው ማን ነው ብዙ ወክ ሲያደርግ ያሳለፈው ከሱ ቀጥሎ ያሉት ተጫዋቾች የትኞቹ ናቸው ካልሽ 3 የመሀል ተከላካዮችን ታገኛለህ። ቨርጂል ቫን ዳይክ፣ ሙሪሎ ከኖቲንገም ፎረስት እና ኤዝሪ ኮንሳ። እነዚህ ተጫዋቾች አንከረው ስለማይሰሩ አይደለም ወክ የሚያደርጉት። ወክ ማድረግ ነሰሰርሊ ስንፍና አይደለም። ለምሳሌ አንድ ስታት ልንገርሽ። ሪያል ማድሪድ በአሎንሶ ስር የበለጠ ፕሬስ ያደርጋል እንላለን ከአንቼሎቲ ቡድንም የበለጠ በስትራክቸርም ግን በኢንቴንሲቲ በኪሎ ሜትርስ የአንቼሎቲ ቡድን የበለጠ ኪሎ ሜትር ይሸፍን ነበር። ሊያውም ይሄም ትልቅ ድራማ እንደነበር አስታውሳለሁ። በተለይ ከአርሰናል ጋር በነበሩ ጨዋታዎች በሁለቱ ጨዋታዎች ወደ 20 ኪሎ ሜትር ልዩነት አርሰናል የበለጠ ሮጧል። ሪያል ማድሪድ ያነሰ ነው የሚሮጠው ከአምናው፣ ግን ዘይራን ቤተር የበለጠ ለምሳሌ ምን ያደረግ ነበረ? እኔ ስቲቨን ጀራርድን የሚያስታውሱት 2 ተጫዋቾች ሪያል ማድሪድ ውስጥ ያሉ ይመስለኛል። ሻቢ አሎንሶ፣ ጁድ ቤሊንገም እና ፌዴ ቫልቬርዴ የጀራርድ መንፈስ ያላቸው ተጫዋቾች ናቸው። ይሄ ብዙ ሜዳ ማካለል የሚፈልጉ አይነት በኃይል የተሞሉ አይነት ተጫዋቾች ናቸው። ጀራርድ ደግሞ ለቤኒቴዝ አዳኛቸውም ነው፣ ግን ትልቅ ታክቲካዊ ራስ መታታቸው ነበር። አሁን ይህን ምሳሌ ለምን አመጣሁ? ብዙ ሳይሆን የሚያስፈልግ ሩጫ ሩጥ ነው። ዝም ብሎ መባከል ለሎስት ኮዝ መሮጥ ሳይሆን የሚያስፈልግ ሩጫ ሩጥ። ካልሆነ 90 ደቂቃ እየጨረስክ መጫወት አትችልም። ማቴዎስ ኩኛም እንደዚያ የሚያስፈልግ ሩጫ ነው የሚሮጠው። ለዚህ ነው ብዙ ሰዓት ወክ የሚያደርገው እና የቀድሞ የወልቭስ ተጫዋች ኮነር ኮዲ አንድ 5 ላይፍ የሚባል ፕሮግራም ቢቢሲ 5 ላይቭ ላይ ቀርቦ ሲናገር ከሱ ጋር በተቃራኒው ተጫዋች አለው ይቆማል የሚለው ነገር አልስማማም። እንደ ተጋጣሚ ቡድን ተጫዋች ወክ እያደረገ መሆኑን አትገነዘቡትም። ነገር ግን የቡድን ጓደኞቹ በሙሉ ሲነግሩኝ በልምምድ ሜዳ ላይ በጣም ጠንካራ ሰራተኛ ነው። ግን እዛ የአርሰናል ጨዋታ ልንገርሽ፣ ለምሳሌ ወክ ያደርጋል የሚባለው ተጫዋች 9.4 ኪሎ ሜትር ነበር የሸፈነው። ብዙ ነው ይሄ በሱ ቦታ ለሚጫወት ተጫዋች። ከማንቸስተር ዩናይትድ ተጫዋቾች መካከል ሌኒዮሮ፣ ብሩኖ ፈርናንዴስ፣ ፓትሪክ ዶርጉ እና ብራያን ምቦሞ ብቻ ናቸው ከሱ የበለጠ ብዙ የሮጡት። ወክ የሚያደርግ ነው እና ሃርድ ወርከር አይደለም ምናምን ለሚባል ተጫዋች። ከዚያ ደግሞ በጨዋታው ላይ 35.5 ኪሎ ሜትር የፈጣን ሩጫ ሬከርድ አስመዝግቧል እና እንግዲህ አንድ ለዩናይትድ ምንም አይነት ስፍራ ላይ ያጠናቅ በዚህ ውድድር ዘመን። አሁን ሰዎች አንድ ቴሌግራፍ ላይ አንድ ርዕስ ነበር ማንቸስተር ዩናይትድ ስንተኛ ሆኖ ሊጨርስ ይችላል የሚል
ግራ የሚያጋባ ዩናይትድን ለመገመት በጣም ያስቸግራል። ይሄ ውድድር ዘመን ሲጀመርም ጀምሮ አሁንም ባሉበት ሁኔታ ለምንድን ነው እየተጫወተ ያለው ማንቸስተር ዩናይትድ የሚለውን ለማወቅ በጣም አስቸጋሪ ነው። ካልተለመደ ሲዝን ስለሆነ የመጡት እኮ ነው። ምን ኤክስፔክት እናደርግ ከማንቸስተር ዩናይትድ የሚለውን ለመገመት ያስቸግራል። ሰው በጣም የከፋ የውድድር ዘመን ስለነበር ከ1 እስከ 10 ባለው እስከጨረሱ ጥሩ ነው ብዙ ሰው ትሰማያለች። ለምሳሌ ከ1 እስከ 8 ከጨረሱ ጥሩ ሲዝን ነው ይሉሻል። ለምሳሌ ምክንያቱም ከ15ኛ ከጨረሽበት ሲዝን ስለመጣሽ ነው ሰዎች እንደዛ የሚሉ ሰዎች ትሰማያለች። ቶፕ 6ማ በጣም ጥሩ ሲዝን ነው ማለት ነው ይላል። ከሎ ባር ነው የመጣው። አሁን ሰዎች እንደዛ የሚሉት እኔ እንደዛ መባሉ ለዩናይትድ ጉዳት አይመስለኝም። ኤክስፔክቴሽን በጣም ዝቅ ያደርጋል ማለት ነው። ለምሳሌ ዩናይትድ የግድ ቻምፒየንስ ሊግ አለመሳተፍ ፌለር ነው ከተባለ ፕሬሸር ነው። ለምሳሌ ለዋንጫ ካልተፎካከረ ውድቀት ነው ከተባለ ኤክስፔክቴሽን አለ ማለት ነው። ስለዚህ ፊር ኦፍ ፌለር የሚባል ነገር ይመጣል። አሁን ሰዎች ምን መገመት እንዳለባቸው ስለማያውቁ ማንቸስተር ዩናይትድን በተመለከተ አሁን ለምሳሌ የሆነ 20ኛው ሳምንት ድረስ 4ኛ 5ኛ አካባቢ ቢሆን ያኔ የሆነ ኤክስፔክቴሽን አሁን በቃ ጥሩ ሲዝን ለመሆን እድል አላቸው። እዛው አካባቢ ነው ያሉት፣ ማርጅኑ ቅርብ ነው። ማንቸስተር ዩናይትድ ደግሞ አድቫንቴጆች አሉት በዚህ ውድድር ዘመን። ስለዚህ ምን መጠበቅ እንዳለብን ስቲል ክሊር አይደለም። ለዩናይትድ ደጋፊ ለአብዛኛው ደጋፊ ሄደሽ ኦፍኮርስ ጥሩ ሲዝን ምንድን ነው ተብሎ ማንኛውም ደጋፊ ቢጠየቅ ዋንጫ መውሰድ ነው የሚለው። አሁን እንደዛ ማለት ስለሚያስቸግር ለብዙ የማንቸስተር ዩናይትድ ደጋፊ የዩናይትድ አላማ በዚህ ዓመት ስንተኛ ሆኖ መጨረስ ይሆናል ብለሽ በትገምጪው ግን አምቢጊቲ ያለው ግልጽ አይደለም። ካልተለመደ የውድድር ዘመን ስለሆነ የመጡት ግን አንድ ነገር ግን አለ ባለፉት ጥቂት ዓመታት ማንቸስተር ዩናይትድ ያልነበረው እና እምቤሞ እና በተለይ ማቴዎስ ኩኛ አስተዋጽኦ እያደረጉበት ያለ ነገር ዋቻቢሊቲ የሚባል ለመታየት የሚጋብዝ ቡድን ግን ሆኗል። ነጥቡ ሌላ ጉዳይ ነው። ስለዚህ እሱ እንደየሰው አስተያየት ነው። አይ አሁን ለቶፕ 4 እድል አለ ሊልሽ ይችላል አንድ ሰው፣ ለቶፕ 6 እድል አለ ሊል ይችላል። ሌላ አምቢሽየስ የሆነ ግምት ሊኖር ይችላል ምናምን፣ እሱ ሌላ ጉዳይ ነው። ቢያንስ ዩናይትድ አሁን የሚታይ ቡድን በፕሪሚየር ሊግ ብዙ ሙከራ ያደርጋል፣ ብዙ ትራንዚሽን ውስጥ ይሳተፋል፣ ብዙ ኢንዲቪጁዋል ሞመንቶች ታያለሽ። በተለይ ከማቴዎስ ኩኛ አሁን የበቀደሙ ጨዋታ ላይ ለምሳሌ በጣም አክቲቭ ነበር። ሜዳ ውስጥ ከነበሩ ተጫዋቾች ሁሉ ሊያውም ጨዋታውን ሳይጨርስ በአንድ ብቻ ነው የሚበልጠው ብሩኖ ፈርናንዴዝ ብዙ ኳስ በመንካት 61 ጊዜ ነው ብሩኖ ኳስ የነካው፣ ማቴዎስ ኩኛ 60 ጊዜ ነው የነካው። አሁን አማካይ ክፍሉ አንዱ ያልተጋለጠበት ምክንያት በሰሞኑ ጨዋታዎች ላይ ወይም እንደ የሆነ ጊዜ እንደምንለው ያልተጋለጠበት አንደኛው ምክንያት አሞሪም በዛው ፎርሜሽን ነው የሚጫወተው። ፎርሜሽን ውስጥ ግን ትዊክ አለ። ሉክ ሾው የሚጫወተው በውድድር ዘመን የመጀመሪያ 5-6 ጨዋታዎች ላይ እንደሚጫወተው አይደለም። በሌሎቹ ጨዋታዎች በቅርብ በምናያቸው ጨዋታዎች በተደጋጋሚ ወደ አማካይ ክፍል እየመጣ ነው። ማቴዎስ ኩኛ ወደ ኋላ እየተመለሰ ነው። በጨዋታዎች ውስጥ ብዙ ጊዜ የአማካይ ዞን ላይ ታያቸዋለሽ እነዚህን ተጫዋቾች። ያን የነበረው ጥያቄ እንዴት ኦቨርሎድ ማድረግ ይችላሉ? የግድ አማካይ ሳይሆን የአማካይነት ሚና በጨዋታ ውስጥ መወጣት የሚችሉ ከሌሎች ዲፓርትመንቶች የሚመጡ ፉልባክ ሆኖ ኢንቨርት የሚያደርግ የመሀል ተከላካይ ሆኖ ጃምፕ የሚያደርግ 10 ቁጥር ሆኖ ወደ ኋላ የሚመለስ ሪትሪት የሚያደርግ መፍትሄው የተለያየ ነው። የሊቨርፑል ጨዋታ ላይ ማጨራሽ 9 ቁጥርም አልነበራቸው። ስለዚህ ማውንት ኢፌክቲቭሊ አማካይ እኔ ነበረው ልትይ ትችላለሽ። ለዚህም በጣም ጥቅም እየሰጠ ነው። የበቀደሙ ጨዋታ ላይ በጣም ቢዚ ነበር። ግን ከሁሉ በላይ ደግሞ ዩናይትድ ባለፉት ዓመታት የቴንሃግ በጠቅላላው የቴንሃግ የአሰልጣኝነት ዘመን ማንቸስተር ዩናይትድ በአጫወት ማራኪ አልነበር። ጥሩ በነበሩበትም ሲዝን ማለት በጣም ኤፊሽንት ቡድን ነበር፣ ግን የሚያዝናና ቡድን አልነበረም። ቢያንስ ይሄኛው ቡድን ግን ለጠቅላላው 9 ጨዋታዎችም ጭምር ብንወስድ የሚያዝናና ቡድን ወደ መሆን ከፍ ብሏል። ምክንያቱም ራሱ ይሄ ተጫዋች የሚያዝናና ተጫዋች ነው። ኳስ እግሩ ስር የሚያምርበት ሃይሊ ቴክኒካል የሆነ ተጫዋች ነው። ያንን ካራክተር አምጥቷል፣ ያንን ቴክኒክ አምጥቷል። በጣም ክሬቲቭ ተጫዋች ነው፣ ኢኖቬቲቭ ተጫዋች ነው። የጎል እድል መፍጠር የሚችል ተጫዋች ነው። ጎል አለማስቆጠሩ እድለኛ አይደለም። አርሰናል ጨዋታ ላይ ጎል ለማስቆጠር ተቃርቦ ነበር። በሱ ሰበብ የፍጹም ቅጣት ምት ማግኘት ነበረባቸው። የፉልሃም ጨዋታ ላይ ታስታውሽ እንደሆነ ብረት መልሶበታል። ስለዚህ ከኢንች ርቀት ላይ ነው የነበረው። በቀደም ያየነው ነገር ቅድም ካነሳኋቸው የማንቸስተር ዩናይትድ ተጫዋቾች ጋር የሚያመሳስለው አንድ ነገር ከሳጥን ውጭ ጎል ማስቆጠር የመቻል ክህሎቱ ነው። በቀደም ከሳጥን ውጭ ነው ጎል ያስቆጠረው አይደለም። የመጀመሪያውን ጎል ለዩናይትድ ባስቆጠረ ጊዜ ካንቶና ከሳጥን ውጭ ብዙ ጎሎች ያስቆጠር ነበር። ሩኒ ከሳጥን ውጭ ብዙ ጎሎች ያስቆጠር ነበር። ከ2000
24-25 የውድድር ዘመን ጅማሬ ጀምሮ እስካሁን ድረስ የማቴዎስ ኩኛን ያህል ያው ለወልቭስ ነው አብዛኞቹን ጎሎች 7ቱን ያስቆጠረው፣ ግን 8 ጎሎች የበቀደሙን ጨምሮ ከፍጹም ቅጣት ምት ሳጥን ውጪ ጎል ያስቆጠረ ተጫዋች ነው። ስለዚህ የክለች ሞመንቶች አሉ አይደለም፣ በቡድኑ በሚቸገርበት ጊዜ በራሱ ጣልቃ ገብነት የሆነ የጎል እድል መፍጠር የሚችል ተጫዋች ነው። አሁን እኔ ስለ ፐርሶናሊቲ፣ ስለ ሪቤሊየስ መሆን፣ ስለ አመፀኝነት፣ ስለ እምቢተኝነት ምናምን ስናገር ለምሳሌ እንደ ካንቶና ምን አይነት ሰው መሰለሽ? ለምሳሌ ካፒታሊዝምን በዝባዥ ነው፣ ካፒታሊዝም የሚባለውን ስርዓት በዝባዥ ነው ብሎ የሚያምን ዓለም ላይ ያለ የገቢ ክፍፍል ኢፍትሐዊነትን ጭቆና ነው ብሎ የሚያምን ምናምን አይነት ትልልቅ ፖለቲካል ኮዞች የሚያነሳ ማለት ነው። አሁን ማቴዎስ ኩኛ እንደዛ አይነት አይደለም፣ ቢያንስ እስካሁን ድረስ ስለ ኤክስፕሎይቴሽን፣ ስለ ካፒታሊዝም ስለምን የሚናገር አይደለም። ግን ለኢኒዮስ ግን ጥሩ ምልክት ነው የኩኛንና የሌሎቹ አዳዲስ ፈራሚዎች እንደዚህ ጥሩ መጀመር። ምክንያቱም ከአሌክስ ፈርጉሰን መልቀቅ በኋላ ወደ 2 ቢሊዮን ዩሮ ገደማ ማንቸስተር ዩናይትድ በአብዛኛው ላልተሳኩ ዝውውሮች አውጥቶ ነበር። አሁን እነዚህ የመስራት ምልክት ማሳየታቸው ግን ኢኒዮስ እያረማቸው ያሉ የምልመላ ስህተቶች አሉ ማለት ነው። ራሳቸው ሰር ጂም ራትክሊፍ በስም እየጠቀሱ እገሌ የተጋነነ ደሞዝ የሚከፈለው ያልተገባ የዝውውር ሂሳብ ያወጣንበት ምናምን እያሉ በስም የጠቀሷቸው ተጫዋቾች ነበሩ። ትክክል ናቸው ደግሞ። የማንቸስተር ዩናይትድ ያለፉት ዓመታት ሪከርድ በጣም መጥፎ ነው። ግን አሁን ዩናይትድ ምን አደረገ? የተራቡ ተጫዋቾች ከባየር ሚኒክ፣ ከሪያል ማድሪድ፣ ከምናምን አይነት ክለቦች ሳይሆን በፕሪሚየር ሊግ ሃምብል ከሆኑ ከብሬንፎርድ እና ከወልቭስ ምናምን እና በሳምንት እኔ 300,000 ፓውንድ ካልተከፈለኝ ምናምን የሚሉ ተጫዋቾች አይደሉም። እነዚህ 150,000 ምናምን ወይ 200 አይዶን ነው ስንት ነው የሚከፈለው፣ ግን በጣም የተጋነነ ክፍያ የሚከፈላቸው አይነት ተጫዋቾችን ማምጣት አቆመ። የስታር ሲስተም መሆኑ ቀረ። ከዚያ ደግሞ ያ አሮጋንስ አለው እንዳልኩት። አሁን አሮጋንስ ብሩኖ ስለ ማቴዎስ ኩኛ በቀደም አንድ ቃለ ምልልስ ነበረው ከአይ ፔፐር ከሚባል ወደ ሳውዲ እንዴት ሊሄድ ተቃርቦ እንደነበር እንዴት ያንን ዝውውር ሳያደርግ እንደቀረ ምናምን ሲናገር ስለ ማቴዎስ ኩኛ ሲጠየቅ አሮጋንስ ማለት አለ ወይም ኦቨር ኮንፊደንት መሆን ማለት በሶስት ተጫዋቾች መሀል ሆኖ ስጡኝ ኳሱን ማለት መቻል ነው። ኩኛ እንደዛ ነው የሚያደርገዋል። የአሮጋንስ አለ በሶስት ተጫዋቾች መሀል እመኑኝ የሚል አይነት እንዲህ አይነት ኃላፊነት የሚወስድ ማለት ነው። እና እኔ ሰዎች ሪስክ እንዳይወስድ የሚፈልጉ ሰዎች ካሉ እኛ ግን የምንፈልገው ሪስክ የሚወስደው ነው። በሶስት ተጫዋቾች መሀል ሆኖ ኳስ ስጡኝ የሚለው ማቴዎስ ኩኛ ነው የምንፈልገው፣ እሱን እንዲያደርግ ነው የምንፈልገው የሚል አስተያየት ሰጠ። እና የበቀደሙ ጨዋታ የኦል አክሽን ጨዋታ ነው። ግን የማንቸስተር ዩናይትድን ፊርማ በተመለከተ ፋቢያን ኤርዝለር ምን አሉ መሰለሽ ከጨዋታው በኋላ አምና ከገጠማችሁት ማንቸስተር ዩናይትድ ዘንድሮ በምን ይለያል ተብሎ ተጠየቀ። በጣም ወጣት ስለሆነ አንተ ልበለው ኤርዝለር የፕሪሚየር ሊግ ወጣቱ አሰልጣኝ የበለጠ ኢንቴንስ ነው፣ የበለጠ ኮምፓክት ነው፣ የበለጠ ወደፊት ይጫወታል፣ የበለጠ ኢንዲቪጁዋል ኳሊቲ ያለው፣ የበለጠ በግለሰብ ደረጃ የበለጠ ጥራት ያላቸው ተጫዋቾች አሉ። ጥሩ ነው ገንዘብ ኢንቨስት ያደረጉት ማኒ ዌል ስፔንት የሚል አስተያየት ሰጡ። ስለዚህ የማቴዎስ ኩኛ አጀማመር በጣም በጣም ግሩም ነው። እኔ እንዲያውም ለምሳሌ ታስታውሽ እንደሆነ አንቶኒ ፈረም አይደል ሌላ ብራዚላዊ ተጫዋች ከአርሰናል ጋር በነበረው ጨዋታ ጎል አስቆጠ። የመጀመሪያው ሶስት ጨዋታ አንቶኒ አይተነዋል በቻምፒየንስ ሊግ ምናምን እና ስቲል ጥሩ ተጫዋች ነው። እዛ የአርሰናል ጨዋታ ላይ ግን ዋን ዳይሜንሽናል ተጫዋች እንደሆነ ታውቂያለሽ። ማለት የተወሰኑ ውስን ስኪሎች ያሉት ተጫዋች ነው። ኩኛ እንደዛ በጣም አንፕሪዲክተብል ነው። ወደ ውስጥ ሊሄድ ይችላል፣ ወደ ውስጥ ሊወጣ ይችላል፣ ከሩቅ ሊመታ ይችላል፣ ፓስ ሊያደርግ ይችላል፣ ወደ ኋላ ሊመለስ ይችላል። የበለጠ ማንቸስተር ዩናይትድን እንዳይተነበይ ማድረግ የሚችል ተጫዋች ነው። ስለዚህ በጣም ጥሩ ጅማሬ ያደርጓል። ግን የድሮዎቹ የማንቸስተር ዩናይትድ ሌጀንዶች ላይ ያለም የካራክተር ትሬት የሆነ ፐርሶናሊቲ ምናምን ያለው ተጫዋች ነው። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።